ከማንም አለ ማነው ፎይ? እንግዲህ ፎይን ካላወቅት ኢብራሂም ያውቀዋልና ለእርሱ ሊነግሮት ይችላል። እሱ ፎይ ይሄ ላጩንና ቅርሻቱን የሚያዝረከርከው ሰውዬ ነው ሲማሙ። አዎ ሲማሙ መጀመሪያ ቅርሻቱን ነው ታዲያ መጥረግ ያለበት ከኔ ጋር ለማውራት። አይ እንትን አልሰሙት ይሆናል እንጂ በትህትና ነበር ውይይቱን ያደረገው። ሲቀጥል ከኔ ጋር አይመጣለ። መልካም እንደሰማችሁት ነው። ኡስታዝ ወግድ ከዚህ በፊት ታላቅ ውይይት ጥሪ ያቀርቦለት ምን እንደመለሰ እናውቃለን። ቀጣይ አኬ ውይይት ጥሪ ያቀረበለት አፍህን አጣመሃል ዝርክርክ ነህ ከአንተ ጋር ልወያይም አለ። እኔ ያቀረብኩለት በትህትና በውስጥ አናግሩኝ ይል ነበረ። ሚሴጅ በውስጥ ቆልፏል። እኔ ደግሞ ለሃጫም ነህ ለሃጫም ስለሆነ ልወያይም አለ ከኔ ጋርም። ለዚህ ሰውዬ አጥጋቢ ምላሽ እንሰጣለን። ስለ ለሃጭ አስተምረዋለሁ እኔ ጋር ይማር ብሏል አይደል? ስለ ለሃጭ ጥቅም ሳያቅ ነብዩ ምን እንዳለ ሐዲሱ ምን እንደሚል ሳያቅ ለሃጫም ብሎ ስድብ መስሎት ተናግሯል። እንደራሱ አስተምሮ ለሃጭ ምን እንደሆነ አስተምረዋለሁኝ። ይሄን ቪዲዮ በትንሹ 10K ሼር ይኑረው ወይንም ዳውንሎድ አድርጋችሁ እንትናችሁ ጫኑት። የመጀመሪያው ሳያል ቡካሪ 39:10 ላይ ስለ ለሃጭ ጥቅም ላስተምረ ነብይህ ህፃናትን ለሃጩን ይግታቸው ነበረ። አሁን ቸርች ላይ አንዳንድ ፓስተሮች ላባቸውን የጠረጉበትን ሶፍት አበሉ ብላችሁ ትጸየፋላችሁ አለ። ከ1400 ዓመት በፊት ነብዩ ህፃናትን ለሃጭ እንደሚግት ላሳየ። the first thing that went into the child's stomach was the saliva of the prophet ይላል። ለመጀመሪያ ጊዜ ህፃኑ ሆድ ውስጥ የገባው የነብዩ ለሃጭ ነው ይላል። ለሃጭ የሚግት ነብይ ነው የምትከተለው። ሳሂህ ሙስሊም 2773 ላይ እንደዚህ ይላል። ጃቢር reported Allah's apostle come to the grave of Abdullah bin ኡበይድ። ጃቢር ነው ያስተላለፈው። ያላ መልእክተኛ ወደ አብደላ ቢን ኡበይድ ወደሚባለው መቃብር መጣ ይላል። ወደ መቃብሩ መጣ። ከዛስ brought him out from that ከዛ ከመቃብር ውስጥ አወጣው ይላል። placed him on his knee ጭኑ ላይ ያስቀመጠው ይላል ሬሳውን። and put his saliva in his mouth ከዛ ለሃጩን አፍ ውስጥ ከተተው ይላል። and shrouded him in his own shirt and Allah knows best ይላል። ከዛ ወዲያ በራሱ ልብስ እንትኑ ጠቀለለው ይላል። ምኑን? ሐጽሙን ሬሳውን ማለት ነው። ይሄንን ሳስታውስ ምን ትዝ አለኝ? አንድ ፓስተር ከዚህ ቀደም ካስታወሳችሁ ከተቀበረ 3 ቀን 4 ቀን የቆየን በህይወት መልሰዋለሁ ብሎ መቃብር አስቆፍሮ አስወጥቶ እላው ላይ ተኝቶ በላይ እያለ የጮኸውን ትዝ አለኝ። ነብዩ ከ1400 ዓመት በፊት ከመቃብር ውስጥ አስወጥቶ አፉን ከፍቶ ለሃጩን ውስጡ ጨምሮ እንደማይነሳ ሲያውቅ በልብስ አስጠቅልሎ ወደ መቃብር አስመልሷል ማለት ነው። ሳሂህ አልቡካሪ 312 ላይ እንደዚህ ይላል። አይሻ ነች የተረከችው ህፃኑ አይሻ none of us had more than a single garment and we used to have our menses while wearing it ማናችንም ከአንድ ልብስ በስተቀር የለንም እሱኑ ለብሰን እሱ ላይ ነው ፔሪዳችን የምናየው ትላለች። whenever it gets soiled with blood of menses we used to apply saliva to the blood spot and rub off the blood with our nails ትላለች። በማንኛውም ሁኔታ በመንግዜም ይሁን የወር አበባ ልብሳችን ሲጨማለቅ በወር አበባ ምናጸዳው እንዴት ነው ትላለች እንልና በጠፍራችን እንፍቀዋለን ትላለች። ይሄ ንጽህና ኦኬ ንጽህና ነው ለካ በእስልምና መዝረክረክ መስሎ የነበረ። አጌን ሱናን ነቢ ዳውድ 364 ላይ እንደዚህ ይላል። አይሻ ነች የተረከችው one of us would have a shirt in which she would menstruate and in it she become sexually defiled then if she ever saw any drop of blood in it she would rub it off by applying her saliva ምና አንድ ትሸታለቻቸው። በዛ ላይ ደግሞ በወር አበባ ምክንያት ሴቶች ፔሪዳቸውን ሲያዩ ከተጨማልቆ ካየችው አክቱ ትልና በእጇ ትጠርገዋለች ትፍቅላቸዋለች። ይሄ የእስልምና ንጽህና ነው፣ የለሃጭ ጥቅም ነው። ኡስታዝ ወግድ ሳሂህ አልቡካሪ ለሃጭን እንዳታጣጥል ማለት ነው። ነብይ ሚስቶቹ ልብሳቸው የሚያጸዱበት ስለሆነ ሳሂህ አልቡካሪ 5745 ላይ አይሻ reported the prophet used to say to the patient አይሻ ነች የተረከችው። ነብዩ ለታማሚዎች እንደዚህ ይላል። ዶክተር እኮ ነው በዛ ላይ in the name of Allah
the earth of our land and the saliva of some of us cure our patient ይላል ማለት ነው። ማንም የሚለው ነብዩ ዶክተሩ ማለት ነው። ለሃጫችንና የተወሰነ አፈር ቀይጠንበት ታማሚዎችን ያድናል ብሎ ተናግሯል። ለሃጭ መድኃኒት ነው። ይህንን ማን ያለው? ዶክተር ሙሐመድ ነብዩ የሙስሊሞች ለሃጫችን ታማሚዎችን ያድናል ብሏል። ሜቢ ኡስታዝ ወግድ ይሄ ነገር የመርሳት ችግር ገጥሞ ከሆነ ወይም ታመ ከሆነ ለሃጭ ጨርሰ ከሆነ በጀሪካን ለሃጭን አስቀምጥልሃለሁ መድኃኒት ነው ብሎሃልና ነብይህ ለሃጭ መድኃኒት ስለሚሆን እንዲሁ በነፃ ነው ይሰጣለኝ። ሳያል ቡካሪ 188 ላይ እንደዚህ ይላል። አቡ ሙሳ ነው ሪፖርት ያደረገው። The prophet asked for a tumbler containing water and washed both his hands and face in it. ነብዩ ምን ይጠይቃል? በቃ ውሃ ይጠይቃል። ከዛ እጁንና ፊቱን ውስጡ ይታጠባል። then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of it is water on your face and chests. ምን ይላል? ከዛ ወዲያ እጅና ፊቱን ይታጠባል። ፖፖ እቃ ነገር ላይ ማለት ነው። ማስታጠቢያ ላይ እጅና ፊቱን ከታጠበ በኋላ አፍ ውስጥ ይጨምርና እስከነ ለሃጩ ይልና ውስጡ ይተፋል። ያንን እጣቢውን ለሃጩን ጭምር ጠጡት ብሎ አዘዘ ማለት ነው። ነብይ አየህ፣ ለሃጭን ጥቅም አላወቅም ማለት ነው። እንቀጥል። ሱናን አቢ ዳውድ 2386 ላይ ደግሞ ነብይህ ለሃጭ እንደሚጠጣ በረመዳን ወቅት ያውም በጾም ወቅት ይናገራል። ቻፕተር ይላል እና ከላይ ካያችሁት ርዕሱ the fasting person swallowing saliva ይላል። የሚጾም ሰው ለሃጭ ስለመጠጣት ይላል። ምኑ ርዕሱ? አይሻ ነች የተረከችው። the prophet used to kiss her and suck her tongue when he was fasting. እየጾመ በነበረበት ሰዓት ላይ የአይሻን ከንፈር ይስማል፣ ምላሷን ይጠባል ይላል። ርዕሱ ከላይ ምን ይላል? ለሃጭ ስለመጠጣት ይላል። ነብይ ለሃጭ ይጠጣል ማለት ነው። ሳያል ቡካሪ 6995 ላይ አቡ ነው የተረከው። the prophet said a good dream is from Allah, a bad dream is from shaitan. So whoever has seen in dream something he dislikes, then he should spit without saliva, trace on his left, and seek refuge with Allah from shaitan. For it will not harm him, and shaitan cannot appear in my shape. ቆንጆ ህልም ካላ ነው፣ መጥፎ ህልም ደግሞ ከሰይጣን ነው። ስለዚህ መጥፎ ህልም ካያችሁ 3 ጊዜ ወደ ግራ እንትፍ በሉ ይላል። ነብይህ ደግሞ በሰይጣን ቁጥጥር ስር ሆኖ በትንሹ ለ6 ወር ያህል ግለ ወሲብ ያደርግ ነበር። ብቻውን አልጋውን ወሲብ ያደርግ ነበር። ሚስቶቹ ምን ሆኗል አብዷል እንደ እስከሚሉ ድረስ ሱራ 114 አስባበል ነዙሉን ባልአልወሂድን ተመልከቱት። ይሄን አዲስም ተመልከቱት። ብቻውን ነብዩ ማጂክ ተሰርቶበት በሰይጣን ቁጥጥር ስር ሆኖ ወሲብ እንደሚያደርግ የሚናገር ነው። እንዲሁም ደግሞ አልአደብ አልሙፋርድ 1183 ላይ ደግሞ ነብይ የወንድ ልጅ አፍ ከፍቶ ይጠባ ነበረ። አፉን ከፍቶ አፍ ውስጥ ጨምሮ ወው አላህ ወደድኩት ይሄንን የሚወዱ ይውደዳቸው ይላል። ይሄ እንደምታዩት ማለት ነው። ይሄን ለምን አደረገ ነብያችሁ? ወንድ ሆኖ የወንድ ምላስ አፍ ውስጥ እንዴት አፉን ይከታል ብለን ስንላቸው ሙስሊሞች ምንድነው የሚሉት? ልጁ ውሃ ጠምቶት ከንፈሩ ደርቆ ስላየ ለሃጩን እየጋተው ነው ብለው ነው የሚያብራራ የሚሰጡን። አይ ለሃጩን እየጋተው ነው ወይንስ ወንድና ወንድ? ያው ታውቁታላችሁ፣ ጨርሱት። ሳያል ቡካሪ 3100 ላይ ደግሞ ይህንን እንደምታዩት ነብይ ሲሞት ምን አድርጎ ነው? አይሻ ትመልስልና the prophet died in my house on the day of my turn while he was lying on my chest closer to my neck and Allah made my saliva mix with my saliva. ነብይ ሲሞት የአይሻ ደረት ላይ እዚች ላይ ተኝቶ ለሃጩ ከለሃጯ ጋር ተገናኝቶ ለሃጭ እየተጋጋቱ ነው የሞተው ነብይ። እንቀጥል። ፓርት 2 ይሰራልን ከተባለ ስለ ለሃጭ ፓርት 2 ላይ ደግሞ ቀጣይ አስተምራለሁኝ። ለሃጭን እያዝረከረክ ላልከው ለሃጭ ከሌለ በጀሪካን አጠራቅሜ ልክልሃለሁ ነብይህ መድኃኒት ነው ብሏልና ትጋተዋለህ። ይህን ቪዲዮ በደንብ ሼር አድርጉና ደርሱለት። ሀሳብ ቢቆሙ
አለመግባባቶች ሊፈጠሩ ይችላሉ። እውነት ነው። ግን ያው አባት ምንጊዜም አባት ነው። እና ምንጊዜም አባት እና ደግሞ አባቶቻችንን እኛ ነን ማክበር ያለብን። አባቶቻችንን አሳልፈን መስጠት የለብንም። ስለዚህ አባት ምንጊዜም አባት ነው እና አባት መከበር አለበት። ስለዚህ ተመስገን ቀሲስ በኩሉም እንዲሁም መምህር ኤፍሬምን ቢያገኛቸው ይቅርታ ይጠይቃቸዋል። በእርግጠኝነት አባት ናቸው። ልጅ ነው እሱ። ብርክክ ብሎ አባቴ ይፍቱኝ፣ ይቅር ይበሉኝ፣ ድምፄን ከፍ አድርጌ ተናግሬያለሁ፣ አስከፍቼዎታለሁ ብሎ የሚታረምም ሰው ነው። ምክርም የሚሰማ ሰው ነው እና ለዛ ምንጊዜም አባት ነው። በቃ መደራደር አያስፈልግም። ቤተ ክርስቲያን ለአንድ አባት ስልጣነ ክህነትን ከሰጠች የመፍታትና የማሰር የማክበር ግዴታ ደግሞ ይኖርብናል። ይሄ እና ተመስገን በእርግጥ ይቅርታ ብሏል። ግን ደግሞ አሁን ቀሲስ በኩሉ ቢኖሩ አንድ ላይ ተገናኝተው እንዲያወሩ ስለምፈልግ ነው እና አባቶቻችን እንወዳቸዋለን፣ አባቶቻችን እናከብራቸዋለን። ለእነሱ ትልቅ ቦታ አለ። ችግር እንኳን ቢኖር ከእሳቸው ጋር እናወራለን እና እኔ በዛን ቀን የነበረው የላይፍ ፕሮግራም ላይ አልነበርኩም። አንድ ወንድሜ ነው በውስጥ የላከልኝ እና ውስጥ ገብቼ ቪዲዮዎችን ለመመልከት ሞክሬያለሁ። እዚህ ተሜ ደግሞ በጣም ወደው ወንድሜ ነው። የዛኑ ቀን በአካል አገኘሁት። ኦርቶዶክሳዊ ወንድሞች ነን። ስለዚህ ተምዬ ይሄ ነገር ልክ አይደለም፣ ስለዚህ ይቅርታ ጠይቃቸው ብዬው ተመስገን። በነገራችን ላይ እንኳን ቄስ እኔ እንኳን ስናገሩ ይደነግጣል። እኔ እንኳን ስናገረው ይደነግጣል። ምልስ የሚል ሰው ነው። መምህር ሄኖክንም እሳቸውን በጣም ትልቅ አባት ናቸው። ቀሲስ በኩሉም ቢሆኑ በጣም ትልቅ አባት ናቸው። የአንድ ደብር አስተዳዳሪ ናቸው። ስለዚህ ብዙ ኃላፊነት መንጋ የሚመሩ ናቸው። ገብቷቸዋል። ስለዚህ እሳቸውን መናገር ክህነታቸውን መናገር ነው። በስራቸው የሚመሩትንም ህዝብ እንደመናገር ነውና ከዛ አንጻር ምንጊዜም ልጅ ነው ጥፋተኛ ከአባት አንጻር ያንን ነው። ደግሞም ይቅርታ ብሏል። እሱም ተሜ የጠለቀ የግል ጥራ ቂም ይዛችሁበት አዝናችሁበት ያላችሁም ሰዎች ካላችሁ ቂም አትያዙበት፣ ቂም አትያዙበት ለማለት ያህል ነው ይህን መልእክት ማስተላልፈው። ኤኒዌይስ ጋሼ አለ ያለውኝ ወንድሜ እየሰማው ነው። አንተ በጣም ሰክር ያሉ በእንቅልፍ ልደት አለው አለ ሀተም አለ ልደት ይሰማል ይሰማል። ላይቭ ገብቼ ነበረ እና ላይቭ ገብቼ በሰዓቱ መምህር ኤፍሬምን ይቅርታ ብያለሁ። ለምን ቢባል መምህር ኤፍሬም በሰዓቱ ሁኔታው ላይም ስለሌሉ ቀጥሎ ደግሞ እንደሚደግፍ ሰው የኔንም ትምህርት እንደሚማር ሰው እየመሰላችሁ ወንድሞችን የምትሳደቡ ሰዎች እናንተን አላቃችሁም። ስለዚህ የተሳደቡ ሰዎችን ስለማላቅ እኔ የሚሳደብ ልጅ የለኝም ስላሉ የእሳቸውን ይቅርታ ጠይቄያለሁ። ላይቭ ገብቼበት ነበር ልደትዬ ድምፄ ከተሰማ እና አሁንም ችግር የለውም። መጽሐፍ ቅዱስ ሲናገር 7 ጊዜ 7 አይደለም ይቅር በል የሚለው የበደልናቸውን ብቻ አይደለም እና መጽሐፍ ቅዱስ እንደሚለው ሁሉንም ይቅርታ ለማለት ዝግጁ ነኝ። ግን የሚሳደቡ ሰዎች ክርስቲያናዊ ስነ ምግባር ስለሌላቸው አባቶችም ደግሞ እኛ እናንተ አትወክሉንም ስላሉ ከዚህ በኋላ እኔ
ቀሲስ ዲበኩሉንም የመናገሩ አቅም የለኝም። ከእሳቸው እግር ስር ቁጭ ብዬ መማርና የእሳቸውን መስቀል እምሳለም ክርስቲያን ነኝ። አሁንም ክህነታቸው ያስፈልገኛል። አሁንም በክህነታቸው ከቤተ ክርስቲያን በተቀበሉት ክህነት ይፍቱኝ ይባርኩኝ አባ ብዬ መስቀላቸውን ምስም ጉልበታቸውን ምስም ልጃቸው ነኝና እኩያይም አይደለም። እኩያይም ስላልሆኑ ለእሳቸው መልስም አያስፈልግም። እሳቸውንም ደግሞ ስም ጠርቶ መናገሩም ተገቢ አይደለም። የሚገቡበት ቤት ላይ ባየሁትና በሰማሁት ልክ ነው የተናገርኩት የነበረው። እሳቸው ከዚህ በኋላ እኔን አትወክሉኝም ስላሉ እነዛ ሰዎች ይሳደቡ፣ ለነዛ ሰዎች ደግሞ ወርዶ መልስ መመለሱ ተገቢ ስላልሆነ እኔ ምንም ቢሉ ምንም ለእንደነዛ ሰዎች መልስ አልመልስም። መምህር ኤፍሬምን ግን ቤተክርስቲያን ያመነቻቸው የአዲስ ኪዳን ማሩት ትህትና ከቤተክርስቲያን በተማሩት ራስን መግዛት መንፈስ ላይቭን እስከዘጋው ድረስ ቆይተው ጸልየው ነው የተለያየ ነው የነበረውና በንጋታውም አልለቀቀኝም። ልክ አልነበርኩም እና ላይቭንም ሳየው መምህር ኤፍሬምን በተደጋጋሚ ይቅርታ ብያለሁ። አይመለከታቸውም፣ ጉዳዩ ላይ የሉበትም። የአባትነት ስሜት ተሰምቷቸው ነው መጥተው ሊያስታርቁ የመጡት። በጣም ነው የምወዶት መምህር ኤፍሬም። ሌሎቻችሁንም ቤተክርስቲያን አምና ክህነት የሰጠቻችሁን ሁሉ እና ደግሞ የቤተክርስቲያን ልጅ የሆናችሁ ምእመንን ሁሉ ካስቀየምኩኝ ይቅርታ ጠይቃለሁ። ይሄ ክርስቲያናዊ ስነ ምግባር ስለሆነ ለሚባል እና ቀሲስ መምህራችን መምህር ኤፍሬም የሚሆኑ ቀሲስ ዲበኩሉ አባቶቻችን ናቸው። መቼም ልንፍቀው የማንችለው ነገር ቢኖር እኔ ቀሲስ ዲበኩሉ አባቴ ናቸው፣ መምህር ኤፍሬም መምህሬ ናቸው። ሁለቱም አስተምሩኛል፣ ሁለቱም ፍሬን ያስጨበጡኛል። ቀሲስ ዲበኩሉ ኃይለኛ ናቸው፣ ቁጡ ናቸው። በቃ አባት እንደዛ ነው። ስለዚህ ከዛ አንጻር ከቤተክርስቲያን ቅናት አንጻር ነው ሁሉም ሰው እንደዚህ የሚያደርገውና ለዛ ደሜ ሁለቱንም እኩል ቀሲስ ዲበኩልንም ሆነ መምህር ኤፍሬምን ሁለቱንም በእኩል ሰዓት በእኩል የይቅርታ መንፈስ ነው ይቅርታ መጠየቅ ያለብን ብዬ ስለማመን ነው። እና ሌላውን ነገር ቶ ሌሎችም እንደዚህ በቃ እንዲህ ነው እንትና የሚሉትን ሰዎች ተዋቸው። በቃ ስለነሱ ማውራትም መናገርም አይጠበቅብንም። ጀስት አባቶቻችንን ግን ይቅርታ ብለን ፋይሉን መዝጋት በቂ ነው። ተመስገን አይመስልም? አጠራ ግን ልክ ነህ ልደትዬ። ሌሎቹንማ ሰው የተሰጠው መክሊት ነው የሚያገለግለው። አባቶች የቤተክርስቲያን አባት እስከሆኑ ድረስ ይቅርታ ጠይቃለሁ። እንኳን አባቶችን አይደለም የቤተክርስቲያን ልጆች እኔን ያዳመጡ በሰዓቱ ልክ ስላልነበርኩኝ ህዝቡንም ነው ይቅርታ የጠየኩት። እንኳን ቤተክርስቲያን አባት ብላ የሾመቻቸውን አባቶቼን አይደለም። እና እኔ ልጃችሁ ነኝ። መስቀላችሁን እምሳለን፣ ጉልበታችሁን እምስም፣ ከክርስቶስ የተቀበላችሁትን ክህነትን ማከብር። እግዚአብሔር ያከበረውን ማን ነው የሚያወርደው? እግዚአብሔር ያከበረውንስ ማን ነው የሚያቀለው? ሁላችሁንም ይቅርታ ጠይቃለሁ አባቶቼ፣ ደግሞ ምእመኑንም። ልደቴ ዜና ያክብርልን። እናመሰግናለን። እኔ እዚህ ቲክቶክ ላይ ያለው ነገር በስማም ቅርጹን ይዞ በሰላም ሁሉም ኦርቶዶክስ ክርስቲያን የሆነ ሰው ሁሉ በመደጋገፍና እጅግ በጣም ሰላማዊ በሆነ መንገድ ቢቀጥል ምኞቴ ነው። ከየትኛውም ሰው ጋር በእርግጥ ምንም አይነት ችግር ውስጥ ገብቼ አላውቅም። ችግር ገጥሞኝ አያውቅም። ግን በተቻለን አቅም እዚህ ሚዲያ ላይ ስንመጣ ቤተክርስቲያንን አስቀድመን ከመጣን ጸብና ክርክር በመሀላችን ላይ ይፈጠራል ብዬ አላስብም። እርስ በእርስም አንዳችን የአንዳችንን ውድቀትም እንፈልጋለን ብዬ አላስብም እና በተቻላችሁ አቅም የወንድማችሁን ድካም የወንድማችሁን መውደቅ አትመኙም፣ አትፈልጉም። ለወንድማችሁም መውደቅም ምክንያት ለመሆን አትሞክሩ። የሚጠቅም ነገር ስለሌለ እኔ ብበድል እኔ ባጠፋ እግዚአብሔር አምላክ ያውቃል። እሱ ባወቀ እኔን ይቀጣኛል።
ለዛ ከዛ ውጪ ግን ወንድምህን ለማሳጣት ለማሸማቀቅ መሞከር ተገቢ አይደለም። ሁላችንም ደካሞች ስለሆነ አንተ ነገ እኔን ብታሸማቀቀኝ ነገ አንተን የሚያሸማቀቅህ ይመጣል። አንተ እኔን ብታዋርደኝ ነገ አንተን የሚያዋርድህ ይመጣል። አንተ ዛሬ ለእኔ ወጥመድ ብትዘረጋልኝ ነገ ደግሞ ለአንተ ወጥመድ ይዘረጋል። ሰው የዘራውን ነው የሚያጭደው። ሌላ ምንም አይነት ነገር አይኖርም። መመካከር እያለ መወያየት እየተቻለ እንዲያ ነው እንዲህ ነው ብለን መነጋገር እየቻለ ያላግባቡን ነገሮች ካሉ ባለመግባባት መለያየት ራሱ እኮ ትልቅ ነገር እኮ ነው። በቃ ባለመስማማት ተስማምቶ መለያየት በራሱ በጣም ትልቅ ነገር ነው። ይሄ መፍትሄ ነው። ከዛ ውጭ ግን ሌላ በጣም የሰውን ሕይወት እስከ መበረዝ ድረስ መድረስ ምን ይጠቅማል? የኔን የቀደመ ታሪኬን ፈልገው የቱ ጋር ነው የወደቀው? የቱ ጋር የተሳሳተው? እንዴ እኔ በየቀኑ ልደክም በየቀኑ ልወርቅ እችላለሁ። ምንም አዲስ ነገር አይደለም እኮ ይሄ። ያንድን ፈልጉ ሰብስቦ አደራጅቶ መጥቶ ለሰዎች ኤክስፖዝ ለማድረግ መሞከር ምን ይጠቅማል? ማንን ያነሳል? ማንን እንጠቅማለን? እንደዚህ ስናደርግ እግዚአብሔርን እንጠቅማል ወይስ ቤተክርስቲያን እንጠቅማታለን? ማንም አንጠቅም። የእኛን ጉድፍ ሸፍኖት ነው። የሁላችንም ተሸፍኖ ነው። በነገራችን ላይ የሁሉም ሰው ተሸፍኖ ነው። የሁሉም ሰው ልደተ ቃል ዛሬ ከቲክቶክ ቢያቆም ምንም ህይወት ይቀጥላል። የእግዚአብሔር ቤተክርስቲያንም ትቀጥላለች፣ እኔም ህይወቴ ይቀጥላል። ስለ እኔ ብታወሩ ምናልባት 1 ሳምንት 2 ሳምንት ነው ቢበዛ። ከዛ ሁሉም ይረሳል፣ ሁሉም ይቀጥላል። ግን በእግዚአብሔር ቤት ውስጥ ግን ክፉ ነገር እየተከልን እንሄዳለን። በእኛ ምክንያት ማንም ሰው ከቤተክርስቲያን መውጣት የለበትም። በእኛ ምክንያት ሰዎች መሸማቀቅ የለባቸውም። በተቻለን አቅም እየተቻቻለን አባትና ልጅ መንፈስ ይዘን ልንሄድ ይገባል። በወንድምና ወንድም አይነት መንፈስ ደግሞ ሊኖረን ይገባል። እዚህ ውስጥ አሁን እዚህ ሚዲያ ላይ ያለ ሰዎች የወንድም መንፈስ ከአባቶቻችን ጋር ደግሞ እነሱ አባት እኛ ደግሞ ልጆች ሆነን በአባትና በልጅ መካከል ያለን መንፈስ ይዘን ልንኖር ልንቀመጥ ይገባል ነውና ጊዜያችሁን ሁልጊዜም መልካም ነገር ላይ አጥፉ። ስለ እግዚአብሔር የሚወራበት ስለ ቤተክርስቲያን የሚወራበት ነገር ላይ ጊዜ አጥፉ። እኔ የምሬ ነው። ብትፈልጉ ስለ እኔ በእርግጠኝነት ብዙ ነገር ልታገኙ ብዙ ነገር ልታውቁ ትችሉ ይሆናል። ስለተመዝገኝ ስለ የሆነ ሰው ስለሆነ ሰው ስራ ብሎ ቢፈልግ የሆነ ደካማ ጎኑን አያጣም። ሁላችንም ደካማ ጎንና ኃጢአት እንዳለብን ይህ የማይረሳ ነገር ነውና ወጣት ነን። የወጣትነት ስሜት ሊኖር ይችላል። ራስን አለመግዛት ችግር ሊሆን ይችላል። ስሜት አይነት ሊኖር ይችላል። በጣም ብዙ ነገሮች አሉ። አትሊስት ክፉ ቦታ ላይ እንኳን ብዙ ሳንቆይ ወደዚህ ቦታ ላይ መምጣታችንን ራሱ እግዚአብሔርን ልናመሰግነው ይገባል ብዬ ነው የማስበው። በተቻለን አቅም እንኳን የእግዚአብሔርን ቤትና የእግዚአብሔርን ቃል መምረጥ በራሱ ትልቅነት ነው እና ከዛ አንጻር እንደዛ እናደርግ። ተሜ እግዚአብሔር ካንተ ጋር ይሁን። በርታ፣ ጽና። ከአባቶች ጋር ያለን ነገር ሁልጊዜም እነሱ አባት እኛ ልጆች እንቀጥላለን። እዚህ ሚዲያ ላይ ለመማማርና ለመማማር ብቻ እንመጣለን። ሌላ ምንም ዓላማ የለንም። እንማራለን፣ እናስተምራለን፣ እንጠይቃለን፣ እንጠየቃለን። ከዛ በዘለለ በቃ አለቀ። መሬት የወረደ ህይወት አለና ሁላችንም ከቲክቶክ ስንወጣ ሁላችንም እኮ መሬት ላይ የወረደ ህይወት አለ። የምንደክምለት ቤት አለ፣ የምንኖርለት ህይወት አለ፣ ዋጋ የምንከፍልለት ህይወት አለ። ወደዛ ነው የምንመለሰው። ሁላችን ላይቭ ላይ ለምንቆያት ለ1 2 3 ሰዓት ብለን እርስ በርሳችን ሌላ ሰጣ ገባ ውስጥ መግባት አስፈላጊ ነው ብዬ አላምንም። የትምህርት ልዩነት እንኳን ቢኖረን እንዴት መፍታት እንዳለብን ቤተክርስቲያን አስቀምጣለች። ከዛ አንጻር ነው። ኤኒዌይስ ተሚ በጣም ደክሞኛል ብታይ። ማለት ትላንት 10 ሰዓት ነው የተኛሁት። የሚገርም 10 ሰዓት ተኛለሁ እያልኩኝ እስካሁኗ ሰዓት ድረስ አለውና ለምን አተኛም ታዲያ? በነገራችን ላይ ልደትዬ አንድ ነገር ስላልክ ብቻ 1 ደቂቃ ስጠኝ። እውነት 1 ደቂቃ ስጠኝ። የምፈራው ነገር አለ። የምፈራው ነገር ምን መሰለ ወንድሜ፣ እግዚአብሔር ድልን ሲያቀናጀን ወይም ደግሞ እግዚአብሔር ሞገስን ሲሰጠን የተሰጠን ሞገስን በአግባቡ ካልተጠቀምንበት እንጠየቅበታለን እና በተለይ 2 ሰው የሚሆን 1 ሰው እየሰማን ከሆነ እግዚአብሔርን ብናገለግልበት ደስ ይለኛል። ግለሰቦችን ባናገለግል፣ እግዚአብሔርን ብቻ ብናገለግል። ስለ ልደት ታሪክ ከተፈለገ ልደት ብዙ ጓዳ አለበት፣ ቆሻሻ አለበት እና ከይቅርታ ጋር
ፕሮቴስታንት ቤት ውስጥ ያለው ነገር ባይደገም ደስ ይለኛል። ላለው ልደትዬ ከተኛ አንተኛው ጋሽተሜ ነገ እመጣለሁ ሰፈር። ለምን ምን ሰራልኛለህ? ስራ ጆሮውን እንደዚህ ይዤ እንዳስገባው እንዲዤ አስወጣል። በጠዋት እመጣለሁ። ኪዳነ ምሕረት እንሄዳለን። እሺ በል ውይ ተቀድመሃል። ፈለገ ገርጂ ሊወስደኝ። ምንም አታስተባብል። ምንም አሁን እንዲያ ነው እንዲህ ነው ምናምን እንዳትል። ፈለገ ገርጂ ማርያም ወስዳለሁ ብሎኛል። እመጣለሁ፣ እንሄዳለን። እጠብቅሃለሁ ልደትዬ። ሰላም እደር። በነገራችን ላይ ለፈለገ ልደት ምን አሰብ ምን ይዘን ነው የምንሄደው? እኔ ተናግሬያለሁ። ምን አሰብክ? ኮንጎ ጫማ ገዛለት ነው። በቢጫ ከለር፣ በሰማያዊ ከለር፣ በአረንጓዴ ከለር ምናምን ይገዛለት። ለምን የሆነ ነገር እስኪ ተነጋግረን የሆነች ነገር ይዘንለት እንሂድ። መኪና እንገዛለታለን። በቃ እሱን ነገረ ደግሞ ይሄንን እኔ መኪና ሊገዛ ሙሉ ነገር እንደሸፈንኩለት ነገረ። ወንድማችን እንቅልፍ መጥቷል። ውጣልኝ፣ ተመስገን ስለ ጉልበት አምላክ። ሱይ ላይ አስጨልለኝ ነው ዛሬ። ቆይ መች ነው ያንተ ልደት? ፈለገ ልደትዬ የኔ ያለፈ አይደል? ጥር ላይ እኮ የሚቀጥለው ዓመት ጥር ስንት ነው የሚከበረው ያንተ? ጥር 32 እኮ። የምር የሆነ ነገር ይዛለት እንሂድ። ለምን ጭንቅላት ኮፍያ ያገዛለት ነው? አይበቃም። የሱ ጭንቅላት በጣም ትልቅ ነው። በቃ ሚኖክሲ እንግዛለን። ሚኖክሲዲ ምኑን? ሁሉም ቦታ አለው ፀጉር፣ ሌላ ቦታ አላውቅም። በቂ አንተ ሰውዬ ውጣልኝ፣ ስለፈጠረ አምላክ ምን እንግዛለን? ውጣልኝ ስለፈጠረ አምላክ እባክህ 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 እባክህ። አይ እሺ፣ ሰላም እደር ልደትዬ። በነገራችን ላይ በጣም ነው የምወድህ። ለፍተሃል ግን ፍቅር ቀንሰሃል። ትንሽ እግዚአብሔር ከአንተ ጋር ይሁን። ኪዳነ ምሕረት ተጠብቀህ ሰላም እደር። ወደድከው? ስዕሉን ቅዱሳን ስዕሉን ወደድከው? በጣም በሚገርም ሁኔታ ውይ ልደቴ፣ ቆይ እንዳዘጋው፣ በጌታ ቆይ እንዳዘጋው። አንድ እቺን ብቻ 30 ሰከንድ ስጠኝ ልደቴ። ዛሬ ይመጣልኝ አንድ ነገር አለ፣ ሌላ ስጦታ። እውነት ውይ ረስቼው ነበረ። ምን አይነት ሰው ነኝ? ምንድን ነው ይሄ? ማን ነው ይሄ? ማን? የትኛው? አትመሳሰሉም ከነጨራሹ። ልደት ያያል። አትመሳሰሉም። ልጁ በጣም ጎበዝ፣ እውነት በጣም ሱራፌል በጣም ጎበዝ ልጅ ነው። ልደት ተስላል። እኔ መልኬ በቂ ነው። ምን ያደርግልኝ? ያልሳለም እኔ እኮ አብሳለህ የተባልኩኝ ስለሆንኩኝ ሰዎች ሊስሉኝ አይችሉም፣ ይሞክሩኛል እንጂ እሱ ነው እኔ ጥርት አድርጎ ይሰራኝ። እኛን ጥርት አድርጎ አልሰራንም። አልገባኝም። አይ አትመሳሰሉም ስትለኝ ነው የነገርኩህ። ወንድ ከእሱ ጋር አንተ ጎበዝ ነው፣ የሳለ ሰውዬ ጎበዝ ነው። እንዴት ይሄን መልክ ደገመው? ሱራፌል በጣም ጎበዝ። እንዴት ደገመው? እንዴት ደገመው? ይሄን መልክ ይገርማል። ወረቀት ላይ ከተደገመ በጣም ቆንጆዬ ነኝ። እውነት ራሴን ወደድኩት። እንደዛ ብትሆን ኖሮ እዚህ ፎቶ ላይ እንዳለው ብትሆን እኮ ነበር። ግን ምን ያደርጋል እንዴ? እንደዚህ ቆንጆ ነኝ እኮ እኔ። ከዚህ አልበልጥ።
እንደዚህ ያለ ሰው ካለ በጣም ጠላት ነው። እንዴት አይሻተሜ ዛሬ ምንድነው ለወጣው? ምን እሺ የሆነ ነገር እኮ ተለውጧል እኮ ምን ሆነ ነው? እኔ አንተና ፈለገለ እያያችሁ አይ ዶንት ኖ ግን በቃ እንዴ እያያችሁ ምን ላድርግሽ? እኔ ምን ልሁንሽ? ተምዬ ምን ላድርግሽ? በነገራችን ላይ እያየው ፀጉሩ የተላጠሰው ቢኖር አንተ ነህ። አሁን ይሄን ሸሚዝ እንዴት አየው? ከለሩ በመጀመሪያ ደረጃ ዋው አንደኛ ምርጥ ሰው ነው ይገዛልህ። አረ በቃ ክላሲክ። ማን የገዛው? አስፈላጊ ነው ወንድማችን። አይ ለማወቅ ነው። በጣም ማከብረው ሰው እንደሆነ አውቃለሁ፣ ግን ለማወቅ አንተ እዚህ ያለ ህዝብ በጣም በጣም አስቸጋሪ። ኧረ በክርስቶስ ውጡ ውጣ፣ ተመስገን ውጡ ውጡ ውጡ። ወደድከው ልደትዬ? አይ ቆንጆ ነው። አንተ እነዚህ እግዚአብሔር ቆርጦ ቀጥሉላ ላገኝሽ እያንዳንድሽ። እሺ ወንድማችን በጣም እናመሰግናለን ለነበረን ጊዜ። ከመተኛት በፊት ፕሊስ አንድ አባታችን ተሚ ሀደራ እንዳረሰ። እሺ እስኪ ዛሬ ቅዳሴ ሄደ ነበር ልደትዬ? ዛሬ አልሄድኩኝም፣ አልተመቸኝም ነበር ዛሬ። የሆነ ትልቅ የቴሌቪዥን ፕሮግራም ላይ የሆነ አንድ ፕሮግራም ነበረኝ፣ እዛ ነበርኩኝ። ፕሮግራሙ ሲለቀቅ ታዩታላችሁ። ልዩነታችን ሰፋ። ነገራችን ላይ እኔና ፈለገ አሪፍ ቦታ ነበር። ነገረ ፈለገ መስማትም አልፈልግም፣ እባክህ ውጣልኝ። ተመስገን ስለ ጉልበትህ አምላክ። አየምር እንደ ኢትዮጵያ ኦርቶዶክስ ተዋህዶ የሚገርም ቦታ። ሁለታችሁም ከፈለጋችሁ ተቃቅፋችሁ መጠመቅ ትችላላችሁ። ተመስገን አሁን ውጣልኝ ከቤቴ። እሺ ቻው፣ በቃ ነገና እመጣለሁ። እሺ በቃ ደውልሻለሁ። ተሚ እሺ። ፀጉር ለምንድን ያደገው? የመጨረሻ ሰው ከአንተና ከፈለገ ርቄ መናደድ ስላቆምኩኝ አይበቃ ሃይማኖቱ ሲበጠበጡ እያሟረተው ጠረ ለምላሱ ሆነለት ለራሱ እንኳን ክላሽ ተቆስ መድፍ ይከፈላል ከዘይት ትርፍ የኢየሱስ ወታደር የአምባሳደር የተንቀዠቀዠው ለዚህ ነው ለካ እምዬን የነካ የለው በረካ ይበጠበጣል ሲል ነበረ እዩ ጩፋ ራሱ ያልተባረረ አዎ ያልተባረረ አዎ ያልተባረረ አዎ ያልተባረረ